ሰበር ዜና ልንገራችሁ። የኦሮሚያ ወጣቶችና ስፖርት ቢሮ አንዳንድ የሥራ ኃላፊዎችና ሰራተኞች እየተለቀሙ ነው ያሉት። የመለቀማቸው ዋና ምክንያት ከጤግሮስ ትሬዲንግ ጋር የተገናኘ ነው። ጤግሮስ ትሬዲንግ የተባለው ድርጅት ለኦሮሚያ ወጣቶች መኪና በግማሽ ዱቤና በግማሽ ክፍያ አስመጣላችኋለሁ ሰርኩላር አስተላልፍልኝ ብሎ ለተለያዩ የኦሮሚያ ቢሮዎች፣ ዞኖች፣ ወረዳዎች፣ ከተማ አስተዳደሮች ሰርኩላር አስተላለፈ። በተለይ አዲስ አበባ ዙሪያ፣ ጅማ፣ አርሲ፣ ሐረርጌ በእንደዚህ አይነት ሁኔታ ወጣቶች መኪና የሚያስመጣላችሁ ድርጅት ተገኝቷል ብሏቸው ትምህርት ቢሮውን አምነው ወጣቶችና ስፖርት ቢሮውን አምነው ብር ከሰጡ በኋላ ጠፍቷል። ይሄው ድርጅት ብርሃን የሚባል ሱቅ ከፍቼ ትነግዱበታላችሁ ብሎ ከዚሁ ከኦሮሚያ ወጣቶችና ስፖርት ቢሮ ላይ በጋራ እንሰራለን ብሎ ከዚህ ላይም ብር ተቀብሎ ጠፍቷል። እንግዲህ አዲስ አበባ ዙሪያ ላይ ያልተበላ ወጣት የለም። ይሄን ድርጅት እንግዲህ ቆይቻለሁ ስከታተለው የነበረው የአዲስ አበባ ትምህርት ቢሮ ለአዲስ አበባ መምህራን በርካሽ ዋጋ መኪና ያስመጣላችኋለሁና አብሮኝ ይስራ ብሎት ከጥንትን ካለ በኋላ መምህራን ያስመጣላችኋል ስጡት ካለ በኋላ ውሌን አቋርጫለሁ አለ። ውሌን አቋርጫለሁ ቢልም ትምህርት ቢሮ ድርጅቱ ግን ብሩን ይዞ ጠፍቷል። በጣም የሚገርመው ጎንደር ላይ 58 ሚሊዮን ብር ነው ይዞ ጠፋው። እንደዚሁ ከሆነ የመንግስት ቢሮ ጋር አብረን እንሰራለን፣ ስራ አጥነትን እንቀንሳለን ስጡት ብለው ተከሶ ከሆነ ሳኮ ጋር ተከሶ አካውንቱ ሲታሸግ አንደኛው አካውንት የሚገርማችሁ 3000 ብር ብቻ ነው ያለው። 3000 ብር። እንግዲህ ባህር ዳር ላይም እንደዚሁ ጥርግ ያለ ፊንቴክ ምኑን በላ። ይሄ ድርጅት እንግዲህ ከመንግስት መዋቅር ጋር በመሆን ወጣቶችን በእንደዚህ ሁኔታ ካስበላ በኋላ ነው የጠፋው። አሁን ላይ እንግዲህ አንዳንድ የሥራ ኃላፊዎችና ሰራተኞች እየተያዙ እስር ቤት እየገቡ ነው ያለው። ምንም የሚጠቅመው ነገር የለም ከተበላን በኋላ። ይሄ ድርጅት የዛሬ 2 ዓመት ጀምሬ ነበር ስከታተለው የነበረው። ስሜን አጥፍተሃልና አሳስረሃለሁ ሲለኝ ነበረ። እነሆ ከሀገር ጠፍተዋል። እግዚአብሔር ይሁናችሁ። 264 ህፃናት ተማሪዎች ናቸው እስካሁኗ ሰዓት ድረስ ወደ ጤና ጣቢያ የደረሱት እየተባለ ነው። ከዚህ ውስጥ 3 ህፃናት በጸና ስለታመሙ ወደ ጂንካ ሆስፒታል ሪፈር መደረጋቸውን ሰምተናል። እነዚህ ህፃናት እንግዲህ አሪዞን አንድ ትምህርት ቤት ላይ የብርቱካን ጁስ የሚበጠበጠውን የብርቱካን ጁስ በመጠጣታቸው ምክንያትና የሸተታቸውም ጭምር ናቸው ለዚህ መመረዝ እየተዳረጉት ተብለናል። እንግዲህ እነዚህ ህፃናት አንደኛው ይህንን ጁስ የሚጠጡበት ምክንያት ሜቢ ረሃብን ለማስታገስ ሊሆን ይችላል ብዬ ጠረጥራለሁ። የተለመደ ነው፣ እዛ ትምህርት ቤት ላይ የተለመደ ነው፣ እዛ አካባቢ የተለመደ ነው፣ ይጠጣሉ ተብሏል። ሁለተኛው የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የሚባለው መስሪያ ቤት የት ነው ያለው ነው። ይሄ ኢምፖርትም ይደረግ አገር ውስጥም ይመረት ቁጥጥሩ ደካማ በመሆኑ ምክንያት ነው ይሄ ነገር የተከሰተው። ምክንያቱም ኤክስፓየርድ ስላደረገ አይመስለኝም። ቢኮዝ ኤክስፓየርድ ቢያደርግ ኖሮ ስለሸተታቸው ህፃናቱን ሊያምበት የሚችልበት አግባብ ያለ አይመስለኝም። እንግዲህ እነዚህ ህፃናት የሸጠላቸው ጁሱን የሸጠላቸው ባለሱቅ ተይዟል ተብሏል። እሱን ተከትሎ ይሄ መድኃኒት ኢምፖርት ይደረግ ወይም ደግሞ ይመረት መድረስ ይቻላል። ግን ኢምፖርት ሲደረግ ማን ነው የሚቆጣጠረው? በተለይ ምግብ ነክ የሆኑ ምርቶችን በተለይ መድኃኒት የሆኑ ምርቶችን ማን ነው የሚቆጣጠረው? ሊፈጁን ይችላሉ ማለት እኮ ነው ፈረንጆቹ። ሀገር ውስጥም በተለይ የምግብ አምራቾች ግልጽ አይደሉም። አንድም ፋብሪካ ይሄን ግብአት ነው የምጠቀመው፣ እንደዚህ ነው የማመርተው፣ እንደዚህ ነው የማሽገው፣ እንደዚህ ነው ወደ ገበያ ዲስትሪቢዩት የማደርገው ብሎ ሲያሳይ ድብቅ ነው። እንደ ኒውክለር የሆነ የኒውክለር እንደ ማብለያ ነገር ድብቅ ነው፣ አይነገርም። አይታችሁ ታውቃላችሁ? ሀገር ውስጥ
ፋብሪካዎች፣ የውሃ ፋብሪካዎች፣ የምግብ ፋብሪካዎች፣ የመድኃኒት ፋብሪካዎች እንዴት እንደሚያመርቱ መድኃኒቶቹን ምን አይነት ግብአቶች እንደሚጠቀሙ አይታችሁ ታውቃላችሁ? እንደው ሰራተኞቹ ማየታቸው እንጃ ግልፀኝነት ይጎለዋል፣ ቁጥጥር ይጎለዋል። በተለይ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የሚባለው መስሪያ ቤት ብዙ ጊዜ ስታንዳርዱን አላሟላም ብሎ ብዙ እንትኖችን ሲያሳውቅ እናያለን። ወዲያው ደግሞ ይመለስና ደግሞ አሟልቷል ይልሃል። በሳምንት ውስጥ እኮ ነው። ይሄ ምን ያሳያል? ገንዘብ እስከከፈልክ ድረስ የሆነ ነገር እስከተቀባበሉህ ድረስ ምንም አምርት ኦልሬዲ ወደ ገበያው እንዲለቀቅ ምክንያት ይሆናልና ይሄ ነገር 264 ህፃናት አስቡት የሚገል ቢሆንና እነዚህ ህፃናት አልቀው ቢሆን ኖሮ ምን ያህል ሀገር ላይ ቀውስ ሊያስከትል እንደሚችል አስቡበትና ተጨማሪ ነገሮች ሳይከሰቱ ቁጥጥራችሁ ላይ ጥንቃቄ ብታደርጉ መልካም ነው። መንግስትዬ እኔ አባት ከብራዚል ስጋ ልታስገባ እንደሆነ ከ3 ወር በፊት ሰምቼ ነበር። ስጋዎቹ እንደዚህ ናቸው። ካናዳ 2020 ላይ ከ8 ዓመት በፊት ከብራዚል ስጋ ማስገባት አቁማለች። ወላሂ ላዚ እና ቆየት ያለ ዜና ሰምቼ ነበረ። ካናዳ እና ብራዚል በስጋ ዙሪያ ዝምድናቸው እንዴት ነው አሁንስ ብዬ ያው የእናንተ ትልልቅ ሚዲያዎች ናቸው ዜናውን የሰሩትና ስጋው እንደዚህ ነው የሚፋፋው። መንግስትዬ ወላሂ በቀንድ ከብቶች ከአፍሪካ አንደኛ ነን አልተባለም እንዴ? እነሱ እናደልባለን፣ ወላሂ እነሱ እናደልባለን። አንደኛ ዶላሩ አይጠቅማችሁም ቢቀመጥ አይሻል? እንደ ሀሳብ ነው እኮ የሰፈር ልጅ ነኝ እኔ ሁላችሁም። እኔ መንግስትም ይመቸኛል፣ የአሜሪካን መንግስት ሁሉም ይመቸኛል። አምተልዩ ግን ህዝቤ ደግሞ ማውር ይመቸኛል። ለህዝቤ ምንም አድርጌ አላቅምና ከውጭ ሀገር የሚመጣ ስጋ እንዳታበሉት በአላህ። በቃችን የዜግነት ግዴታ ልወጣ ብዬ ነው። ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለእናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት ለሴቶች እጅግ አስቸኳይ የተባለ የጥንቃቄ መልእክት ነው የተሰማው። ወንዶች በዚህ ጉዳይ ምን ትላላችሁ? ሴቶችስ ውሳኔው እንዴት አያችሁት? ሀሳባችሁን ስጡበት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና እንዲሁም ደግሞ የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የተገለጸ ሲሆን ውሳኔዎቹ ሊተላለፉ የቻሉትም ልጆች ከወላጆች አቅም በላይ በመሆናቸውና እንዲሁም ደግሞ ትዕዛዝ ባለመስማታቸው ነው ሲል ጽሕፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረትም ፕሮፖዛል ተቀርጾና እንዲሁም ደግሞ ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል የሚያስችሉ ውሳኔዎች ላይ እየተሰራ እንደሚገኝ ብስራት ራዲዮ ቦታ ቃል እንደውላለን። አማና እሺ ሰላም እንደነው። ማን ነው አዲሱ ደንበኛችን? ኤልያስ ይባላል። ኤልያስ እንኳን ደህና መጣህ። አርፍ በለው እንዴ። እሺ እንዴት ነው? እግዚአብሔር ይመስገን ሰላም ነው። ታዘዝ ሁሉ ሰላም ነው። እኛ ማስታወቂያችሁ እኮ ቲክቶክ ላይም በቃ እንትን በሚዲያ እንዳለ አየው። መኪና እንደዚህ በፍጥነት መገኘት እኔ በእውነት በጣም ነው ደስ ያለኝ። ኤልያስ በመጀመሪያ እንኳን ደስ አለህ ልል እፈልጋለሁ። ማንም ግን የሌለ መረጃ ለአንተ እነግርሃለሁ እዚህ ጋር። እሺ ስለዚህ መኪና ተአምር አውርቼ መጨረስ አልችልም። እነዚህ መኪኖች የምታያቸው መኪና አትበላቸው፣ እሺ ተአምር በላቸው። ተአምር ታምናለህ? 98 ኪሎዋት አምፒር ፓወር በ10 ደቂቃ ቻርጅ የምታረጋቸው መኪኖች 2000 ኪሎ ሜትር መሄድ የሚችሉ ምስራቅ፣ ደቡብ፣ ሰሜን፣ ምዕራብ የትኛውም የኢትዮጵያ ክልል ደርሰ መመለስ የምችልበት መኪና ነው። አዲስ አበባ ማሸገሌ ፓርክ ታደርገዋለህ። ይሄ መኪና ባለ 7 ሲተር ነው። እነዚህ መኪኖች ከቻይና ነው የመጡት። ከቹሊንግ ድርጅት ጋር ተፈራርመን ጨርሰን መኪኖቹ ጅቡቲ ደርሰዋል። ከጅቡቲ ቀጥታ ወደ ቃሊቲ ዌርሃውስ አዘጋጅተናል። እዛ ነው የሚገጣጠሙት። ገብቷል። ያ ደግሞ ድርጅት ዜሮ ኤሚሽን ምንም ካርበን የማይለቅ ድርጅት ነው። የመጨረሻውን ብሎን የምታሳት ኤልያስ አንተ ነህ። ያቺ መኪና ይዘህ ነው የምትሄደው። ይዝት ብሎን ልስጥክ። እቺ ብሎን ማለት መኪና ነች። በእውነት በቃ ኤልያስ እኔ ሊቀለመ ደስ ብሎኛል። ለማንም ያልነገርኩት ነገር ነው ነገር መኪኖቹ 3 ወር ይቆያል ነው ያልኩህ አይደለ? ዝም ብለህ ለማንም እንዳትናገር።
15 ቀንም ከዛ በታችም በ5 ቀንም ሊደርስ ይችላል። በእውነት በዚህ ጊዜ ውስጥ መኪናን ይዘው ውልቅ የምትለው አለቀ። ከ3 ወርም ባነሰ ይደርሳል። ኤልያስ እየቀለድክ ነው? ከዛ በፊት ምን አይነት ቀለም እንደምትፈልግ ንገረኝ። ከነዚህ ውስጥ ቀድሜ እሷን ላሰራልህ ስለምፈልግ ነው ለአንተ። ዋው ባለቤት የምትወደው ምረጥ። አንተ ባለቤት ከተደሰተች አለቀ ነገሩ። ልክ ነህ። ሃፒ ላይፍ ሃፒ ላይፍ ሃፒ ላይፍ ዩ አር ስማርት። ቢጫው ይሁንልህ መሀለኛው ቢጫው ሆኗል። ጎልደን ያው ኤልያስ እኔም ምረጥልኝ ብትልኝ ቢጫው ነበር ምረጥልኝ። በእውነት ቢጫ እኮ አዲያው መፈንጠቅ እኔ በቃ ፈጣሪ ነው እናንተን ያመጣል። አንድ የመጨረሻ ጥያቄ ነበረች። ያው የአከፋፈሉ ጉዳይ በማስታወቂያ ላይ እንደሚለው ቅድመ 50 ሺህ ብር ላስገባ እሷንና ከዛ በቃ አከፋፈል ያዘው እሱ ጋር ምን ይላል? ቅድመ ክፍያ ምን ቅድመ ክፍያ? ቅድመ ክፍያ ማለት ዋና ክፍያ አይደለም። 50 ሺህ ብር ከፈልክ ማለት የድርጅታችን ህልምቴ አባል ሆንክ ማለት ነው። የመመዝገቢያ ክፍያ ሆነች። መኪናውን ለማግኘት ግን 450 ሺህ ብር ታስገባለህ እንዴ? ማስታወቂያው ላይ እኮ 50 ሺህ ነው የሚለው። ምንድነው? አውቃለሁ። ይሄ መኪና እኮ ዋጋው 2 ሚሊዮን 50 ሺህ ብር የሚያወጣ መኪና ነው። በ500 ሺህ ብር የምንሰጠው። ከዛ እኮ የምከፍለው በየወሩ ነው በትንሽዬ ወለድ። መኪናውን ፈልሰልስ ብለህ እየነዳ ገቢን እያገኘ ከፈለክ አቁመ የምከፍለው ብር ነው። 500 ሺህ ብር አሁን ታስገባለህ። ነገርኩህ እኮ ኤልያስ፣ 5 ቀን ይሄን የሚያህል መኪና ልታገኝ ነው። ህልም የህልምህን መኪና እኮ ልታገኝ ነው። እዚህ ጫፍ ደርሰህ ትጠራጠራለህ እንዴ? እኔ የእውነት በቃ ከባለቤት ጋር መነጋገር አልፈልግም። እሷ ደግሞ እንደዚህ ማስታወቂያውን መጀመሪያ ሳሳይ ትጭበረበራለህ እንዳታሉ አንተ ሁሌ ሞኝ ነህ ምናምን ነው የምትለው። ሌላ ችግር ውስጥ እንዳልገባ እዚህ 50 ሺህ አሁን ደግሞ 500 ነው። ኤልያስ አንድ ነገር ንገርክ፣ እኔን እዚህ ጋር መኔ ባለቤትን ከዚህ ጨዋታ ውስጥ አውጣት። ለባለቤት ምንም ነገር ትንፈሽ እንዳትል። ምክንያቱም ሴት ልጅ ሰርፕራይዝ ነው የምትወደው። የምትወደውን ቢጫ ቀለም መኪና አስበው። ከሳምንት በኋላ ቃሊቲ አብራችሁ አስራችሁ ለፈለጋችሁ ቦታ ስትሄዱ አሁን ሄደ ብትነጋት ነገር ይበላሻል። እኔን መኔ በጣም ልክ ነህ። ጨርስ። በሚቀጥለው ሳምንት ብሎኑ ሲታሰር የት ነን? ቃሊቲ ናችሁ። እኔ ላንደወር እችላለሁ ማለት እኔ እኮ ልታሰር እችላለሁ። ቀልድ ነው። ምንም ሆነ ምንም ቃሊቲ ግን ሪባኑ ጋር አብረን ነን። ኤልያስ እውነት ልክ ነህ። በቃ ሰርፕራይዝ ላድርጋት። ከሳምንት 2 ሳምንት አለቀ። ኤልያስ አስገባ ገንዘቡ 500 ሺህ ነው የሚሆነው። ምንድን ነው አካውንት ያላችሁ? ሁሉም አለን ኤልያስ፣ በሁሉም ባንክ አለን። በሁሉም ባንክ መርጠህ አስገባ። ዋው ልክ ነህ። ሰርፕራይዝ ላድርጋት። ስለ ሴቶች ባህሪ ሊናት ጠይቀኛል። አስገባ ኤልያስ። እንኳን ደስ አለህ። የመኪና ባለቤት ሆነሃል በዚህ ፍጥነት። አየህ ኤልያስ፣ 40 ምንጭ በሚቀጥለው ሳምንት ልሄድ እችላለሁ። የኔ መኪና እንደማልጠቀም ነገር ቃል እገባልሃለሁ። በአንተ መኪና ነው አብረን የምንሄደው። ባለቤትንም ይዛት ትሄዳለህ። እዛ እንዝናናለን። የመዝናኛውን ክፍያ ላይ ነው ፈጽምልህ። አለቀ። እንኳን ደስ አለህ። እኔ በቃ አንድ ጥያቄ ይቅርታ ካልደበረ ይቻላል። ከቅድም ጀምሮ የሆነ ቦታ አውቃለሁ። በጣም ፊት ተመሳሳይ ነው። ሌላ ስራ ላይ ነበርክ እንደዚህ ቲቪ ላይ? አይ ኤልያስ፣ በሳይንስ የምታምን ሰው ነህ? ሳይንስ ምን ይላል? አንድ ሰው 4 ተመሳሳይ ዓለም ላይ ያለው ይላል። ስለኔ ግን ልንገርክ፣ እኔን የሚመስል ሰው ከጥግ እስከ ጥግ ብትሄድ አታገኝም። እኔ ብቻዬን ነኝ። የኔ ህልም ትልቅ ነው። የኔ ህልም ተአምር ነው። ኤልያስ አትጠራጠር። ምንም ነገር አይምሮ ውስጥ ክፍተት አትፍጠር። ተነስ። በጣም አመሰግናለሁ። መልካም ቀን። ሳምንት ትደውሉልኛላችሁ? እኛ እንደውላለን። አንተ አትጨነቅ። እሺ ሂድና አረፍ በል። በቃ እሺ፣ አረፍ በል። በጣም አመሰግናለሁ። መልካም ቀን። እሺ